እንዴ ለምንድነው እንደማታውቀን ሰው የምትሆነው? ደግሞ አናተ ምን ሆነ ነው? ይቅርታ፣ በመኪና አደጋ የማስታወስ ችሎታዬን ስላጣው ነው። እናንተ ታውቁኛላችሁ? አቡ አቀልድ። አንተ ደግሞ አልቀለድኩም፣ የምሬን ነው። ያዳ የምርህን ነው? እኛን ረስተህ ነው? ቆይ አንተ ልጅ አመረርክ እንዴ? ምንም ማስታውሰው ነገር የለም። በመኪና አደጋ የማስታወስ ችሎታዬ ጠፍቷል። ወይኔ ወንድሜን። ይቅርታ። ከእናንተ ጋር ግን የት ነው የምንተዋወቅ? እንዴ ያዳ፣ እኔ እኮ አብሮ አደግ ጓደኛ ካቤል ነኝ። እሱ ደግሞ ታናሽ ወንድምክ እዩ። ምን? እሱ ወንድሜ አንተ ጓደኛዬ ነህ? አዎ። እና አቤኒ ለምን ስለ እናንተ አልነገረኝም? አቤኒ ነው ያልከው? አቤኒም እኮ አብሮ አደገኝ ነው። ካደገው በኋላ እሱ ነው አብሮኝ የነበረው። ይሄ ውሻ ቀለደብክ ማለት ነው? አልገባኝም። አቤኒ ጓደኛክ ሳይሆን የፍቅረኛክ አፍቃሪ ሊስትሮ ነው። እሷን ካንተ ለመቀማት ነው የቀረበክ። ምን? ግን እኮ እሱ ፍቅረኛ አለው። ሁሉም እሱ የጠነሰሰው ሴራ ነው። ያዳ፣ እኛም ባታምን እሷን ታምናታለህ። በእሷ ምክንያት ወንድምህን ሁላ ለመግደል የሞከረ ሰው ነው። እሺ፣ ፍቅረኛ የማን ናት? ያዳ 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 ያዳ። እንዴ ይሄ ልጅ ብቻውን ከቤት ወጥቶ ብቻ እንዳይሆን። ግን እኮ አቤኒ ደወለ። አንሳለት። እኛን እንዳገኘ ግን ማወቅ የለበትም። ለምን? እሱም በኋላ እነግርሃለሁ። አሁን አንሳለት። ያዳ፣ ወዴት ሄደክ ነው? እዚሁ ሰፈር ውጣ ብዬ ነው። ምን ሆነክ ነው ያዳ? ለእኔ ሳትነግረኝ ብቻ ግን ከቤት እንዳትወጣ ብዬ ቃል ነበር። ንፋስ መቀበል ፈልጌ ነው። ቢያንስ ብትነግረኝ እኮ መጥቼ አብረን እንወጣ ነበር። እሺ አሁን የቱ ጋር ነህ? እዚሁ ሰፈር ኮብሉ መንገድ ጋር ነኝ። እሺ እኔም ወደ ታች እመጣብሃለሁ፣ አንተም ወደ ላይ ና። እሺ። በቃ ያዳ፣ አሁን እንዳልኩ ምንም እንዳልተፈጠረ ሆነ አገኘው። እኛን ማግኘትህንም ማወቅ የለበትም። ስልኬን ያዝና ከእሱ እንደተለያያችሁ ደውልልኝ። ከፍቅረኛ ጋር አገናኝሃለሁ። እሺ፣ ግን ለምንድን ነው እንደተገናኘን ማወቅ የሌለበት? ወንድሜ ምን እንደፈለገ እስክናጠራ ድረስ አቤል የሚልህን አድርግ። እሺ።
ዥልጥ ያልነውን ሁላ አመነ እኮ። ዥልጥ ብቻ? እሺ ቀጣይ እቅዳችን ምንድን ነው? ቀጣይ እቅዴማ አቤኒ በያዳ እጅ ይሞታል፣ ያዳ እስር ቤት ይገባል፣ ናቲ ከዜማ ጋር አለሙን ይቀጫል። አቤት ጭንቅላት! አኮራው እኮ። ቀላል ጓደኛዬ ባቶን ይቆጨኝ ነበር፣ ግን ሁሉም እንዳሰብነው ይሳካላ። አታስብ፣ ይሳካል። ደግሞ አሁን ያችን ልጅን መከታተል አያስፈልግም። አረላሽ እሷማ ሪል ተመችታኛለች። እንዴ አንተ ከጠላት ጋር ፎንቃ ፍታ ፍታ። ፎንቃ እንኳን አይደለም ግን አላ በቃ ያጣፍጥልህ፣ ግን እንዳታስበላን። አያሳስብክ፣ በቃ በኋላ እከሰታለሁ። ፒስ። ብቻክን ለምን ወጣክ? መውጣት ከፈለክ ለኔ አትደውልም ነበር? እዚሁ ሰፈር ስለሆነ አንተ ማስጨነቅ አልፈለግኩም። አይ ድጋሚ ብቻክን እንዳትወጣ። አብሽር፣ አልወጣም። መውጣት ከፈለክ ደግሞ ነው ያለው። በፈለክበት ጊዜ ደውልና ጥራኝ። እሺ በቃ አንተ ወደ ስራ ሄድ፣ እኔ ወደ ቤት እሄዳለሁ። ቆይ አድርሼ እመለሳለሁ። አታስብ፣ የቤቴ መንገድ እንኳን በምልክት ይዤዋለሁ። እሺ ካልክ ይሻላል። ደግሞ ዛሬ አወራሩ ሁላ ተቀየረብኝ። ማለት ተቀየረብኝ ስትል? እንጃ ብቻ በኋላ ማውራህ ነገር አለ ብሎኛል። ምንድን ነው እሱ? አላወቅኩም። እስቲ በኋላ እናያለን እንግዲህ። እንዴ ያዳ፣ እኔ እኮ አብሮ አደግ ጓደኛ ካቤል ነኝ። እሱ ደግሞ ታናሽ ወንድምክ እዩ። አይ እንዲሁ በቃ ራስህን ጠብቅ። ስልኬን ያዝና ከእሱ ጋር እንደተለያያችሁ ደውልኝ። ከፍቅረኛ ጋር አገናኝሃለሁ። ሄሎ አቤል። ወይ አሁን ከአቤኒ ጋር አይደለሁም። መገናኘት እንችላለን? ኧረ እንችላለን። እሷም ትኖራለች? እሷ ፍቅረኛክ? አሁን ትኖራለች። አንተን ለማየት እንዴት እንደጓጓች ብታይ። በቃ የቅድሙ ቦታ እመጣለሁ። አብሽር።
እድሏ ወዬ አንቺም ከስራ ተስተጓጎልሻ? ኧረ ችግር የለውም። ደግሞ በፈቃድ እኮ ነው። ቢሆንም ገና ከመግባትሽ ፍቃድ ስትወስጂ አሰሪዎችሽ ለአንቺ ጥሩ አመለካከት አይኖራቸውም። አይ ያለውን ነገር ስለነገርኳቸው ችግር የለውም፣ አታስብ። ወይ በቃ አንቺም አሁን ወደ ስራሽ ተመለሽ። አይ እዚህ አግዛለሁ፣ ለእኔ አትጨነቅ አንተ። እንዴት አልጨነቅ? በስንት ጣጣ እኮ ነው ስራውን ያገኘሽው። አታስብ፣ አሰሪዎቼ ጥሩ ሰዎች ናቸው፣ ይረዱኛል። እሺ ካልሽ ሳልፈልግ መጥቼ ፈልጌ መሄድ የከበደኝ ለምን ይሆን? ሰበብ አስባቡን እየፈለግኩ አንተ ጋር የምመላለሰው ለምን ይሆን? ልቤ ተው ስለው ማይተው አንተን ብቻ የሚለኝ ለምን ይሆን? ፍቅሬን ከዓይኔ እያየክ እየገባክ እንዳልገባክ የምትሆነው ለምን ይሆን? ይበዛል ናፍቆቱ ይመጣል ትዝታ ልቤ አንተን አንተን ያለ ይለታ ይበዛል ናፍቆቱ ይመጣል ትዝታ ምንድነው? እጅ ደግሞ አትመጣም? እንዲቆይሽ በጣም አቤላ ወይ ያዳ መጣክ? እሷስ አልመጣችም እንዴ? እየመጣች ነው። እሷን ለማየት በጣም የጓጓክ ትመስላለህ። ኧረ መሽኮርም እንዴ! እንደውም መጣች። ኗ የመጨረሻ ስራ ነው ይሄ። ናቲ ለኢዛናም ነግሬዋለሁ፣ ካሁን በኋላ ይህን ስራ አልሰራም። ኗ ባለፈው እንዳስደበርኩሽ አውቃለሁኝ፣ ግን በቃ ይሄ መጨረሻ ስራ ነው። እሺ ምንድን ነው ስራ? እሷ ናት? አዎ እሷ እኮ ባለፈው ከናቢሊ ጋር ሆስፒታል መታ አይታኝ ነበር። አዎ እዛም ከአንተ ጋር እንድትገናኝ አልፈቀዱላትም። ቤትም መታ እንዳታይክ እና ቤኒ እያስፈራራት ነበር። ይሄ ሁላ የደረሰብህ በእኔ ምክንያት ነው። ይቅር በለኝ የኔ ፍቅር። በእኔ ምክንያት ነው ማለት? በቃ ተው፣ ዋናው ደህና መሆንክ ነው። እንኳንም ተረፍክልኝ። ንገሪኝ፣ ምንድን ነው እሱ? አቤኒ የመኪና አደጋ ነው የደረሰብክ ያለው ውሸቱን ነው። ምን እና ምን ሆኜ ነው? አቤኒ አንተን ለማስገደል ዱርዬዎች ልኮብ ነው። ምን? ቆይ ምን እያልሽ ነው? ያዳም ደህና ነህ? እና ተረጋጋና ቁጭ በል።
እንዴ ሁላችሁም አንድ ቦታ ናችሁ እንዴ? እንዴ ምን ሆናችኋል? ወንድሜ ደህና አይደለም? አይ ደህና ነው፣ ትንሽ አዙሮት ነው። ዝም ብልስ ባልነግረው። ኗ በቃ አንቺ ወደ ቤት ሂጂ፣ በኋላ ታገኘዋለሽ። እሺ በቃ ውይ ውሃ ስልኳን ረስታ ሄደች። ቆይ አቀብያት ልምጣ። ኗ አሁን እንደተባባልነው ቀጥታ አቤኒ ጋ ሂጂ። አያሳስብክ። ጎበዝ ልጅ። በቃ ባለው ነገር እደውልልሃለሁ። ቻው። እድሏ ወዬ በቃ የአዳ ጋር ደረስ ብዬ ልመለስ። እሺ አቤኒ እንደዚህ ክፉ ሰው ነው? ወንድሜ ነግሬክ ነበር እኮ በጣም መጥፎ ሰው ነው። ይህን ያህል ምን አደረግኩት? የበደልኩት ነገር አለ እንዴ? ኧረ አንተ ምን ትበድለዋለክ? ይሄ ጓደኛ መሳይ ጠላት። አታስብ ወንድሜ፣ ዋጋውን እንሰጠዋለን። እንዲህ እስከማድረግ በቃ አትጨነቅ፣ ለሰራው ስራ እጁን እንሰጠዋለን። አዎ አንተ አትጨነቅ ወንድሜ። እድል። እሺ እባክሽ ደግሞ ምን ፈለግሽ? አንቺ ልጅ ስራ አገኘሁ አላልሽም ነበር? እና ያገኘሽው ስራ ሊስትሮነት ነው? እንዴት አደ ምን አባሽ አገባሽ? በይ በይዛው። እኔ አቤኒን ፈልጌ ነው የመጣሁት እኮ። ለምን ፈለግሽው? እሱ አንቺን የሚመለከት አይመስለኝም። እንግዲያውስ አቤኒ የለም፣ ጥፊ ከዚህ። አልሄድም፣ እስኪመጣ እዚህ ጠብቀዋለሁ። ተገተሪያ፣ እኔ ምን አገባኝ? ኧረ ራስሽ ተገተሪ፣ እኔ እቀመጣለሁ። ይሄ ልጅ አሁንም ወጥቶ እንዳይሆን ብቻ ከቤት። በቃ ወደ ቤት ሄጄ ትንሽ ልረፍ። ይሄው እንደፈራሁት ከቤት ወጥቶ። እንዴ ያናት አይደለም እንዴ? ይሄ ሞቷል የተባለው ልጅ አይደለ እንዴ? ወንድሜ እንሸኝክ? አንተ እንሂድ እንጂ ወደ ቤት። እሱ እኮ አብረን ስለምንሰራ ከኔ ጋር ነው የሚኖረው።
ምንድን ነው የምትሰሩት? ጋራጅ። ሹፌር ናችሁ ወይስ ጋራጅ ሰራተኛ? ጋራጅ ነው የምንሰራው። ያው የተያያዘ ስራ አይደል? ለዛ ነው። እሺ በቃ በኋላ እንገናኛለን። በቴጄ ልረፍ። አብሽር። ወይኔ እነዚህ ውሾች! አቤኒ ምን ሆነሃል? ተጫወቱብኝ። ምንድን ነው አቤኒ? ማን የተጫወተብህ? አቤኒ ምንድን ነው እሱ? ኖሃ አንዴ ስልክሽን ስጪኝ። አቤኒ ለማን እየደወልክ ነው? ለዜማ። እና በራስህ ስልክ አትደውልም? የኔን ስልክ አታነሳም። ቆይ እንዴ ዝም በሉ። ቢያንስ ምን እንደሆንክ ንገረን እንጂ። ሄሎ ሄሎ ዜሜ። አቤት፣ ማን ልበል? እኔ ነኝ ዜሜ። ይቅርታ አላወኩም። የኔን ስልክ ስለማታነሽ ነው በሰው የደወልኩብሽ። ዛሬ ሁሉንም እውነታ ማወቅ አለብሽ። ስለምን እውነታ ነው የምታወራው? ይቅርታ ስልክ ተሳስተዋል መሰለኝ። አሁንም አላወቅሽኝም ዜሜ? አይ አላወኩም። ሳንጎራጉርልሽ የነበረው አጠገብሽ ያለው ያላወቅሽኝ፣ እያፈቀርኩሽ ሳልፈልግ የራኩሽ፣ እድለቢሱም አንጎራጓሪም ሊስትሮም አቤኒም አንድ ሰው ነው ዜሜ። ምን? አውቃለሁ ዜሜ፣ ላታምኚኝ ትችያለሽ፣ ግን የአንቺ አንጎራጓሪ እኔ ነኝ። አንተ ልጅ ግን ሁሌ መዋሸት፣ ሁሌ ማስመሰል አይሰለችህም? ደግመህ ስልኬ ላይ እንዳትደውል። እንዴት ሳድርግ የሆዴ ላሳይሽ፣ ምን ቃል ተናግሬሽ ውስጥን ልግለጽልሽ፣ ጨነቀኝ ጠበበኝ ጠፋኝ የምልሽ፣ እወቂልኝ ባክሽ እንደምወደሽ፣ በኖርኩበት እድሜ በስካሁን ዘመኔ እንዳንቺ የምወደው ሰው የለኝም እኔ። ትናንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንቺው ነው። በጣም 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 ነው የምወድሽ። ቆይ ለምን ነበር የምትደበቀኝ?
የምትፈልጊው አንጎራጓሪ ሊስትሮ መሆኑን ካወቅሽ ልብሽ ይሰበራል ብዬ ነው ዜሜ። እንደዛ ስንገላታ የነበረው ሀብት ንብረት ብዬ ነው እንዲ አቤኔ። ቆይ ቢያንስ አላሳዘንኩም? ይቅርታ ዜሜ፣ እኔም እኮ በጣም ተሰቃይቻለሁ። እሺ አሁንም አታገኘኝም? አገኝሻለሁ ዜሜ። ከዚህ በላይ ርቄሽ መቆየት አልችልም። እሺ አሁን ላገኘክ? ነይልኝ። ኑ ቀፉኝ በእናታችሁ። ኡፍ፣ ከዚህ ሁላ ስቃይ በኋላ ዜሜን ላገኛት እኮ ነው። እንኳን ደስ አለ። አመሰግናለሁ በጣም። ወይኔ በቃ ነገርኳት። ለዚህ ነበር ስፈራ የነበረው። አንዴ ስልክ ልደውል። እኔም ልሂድ በቃ። ከረዥም ጊዜ ናፍቆት በኋላ ስለምትገናኙ ደስታችሁን ለብቻችሁ አጣጥሙት። እድል ልክ ናት። እኔም በዛው ልሂድ። ቻው አቤንዬ፣ በድጋሚ እንኳን ደስ አለ። ሄሎ ነዋ፣ እንዴት ነው? ተሳካልሽ? ናቲ፣ በጣም መጥፎ ዜና አለኝ። ምንድን ነው እሱ? ነዋ፣ አቤኒ። አቤኒ ምን? ሁሉንም እውነታ ለዜማ ነግሯታል። ምን? ሄሎ ሄሎ ሄሎ፣ ምንም ይሄ ሊሆን አይችልም። ዜማ የኔ ካልሆነች የማንም አትሆንም። አይሆንማ፣ ስለማይሆን እኮ ነው።